ኦኬ የፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የሚባል ተጠርጣሪ በቁጥጥር ስራው ያለው ብሏል። ይሄው ፎቶውን ለጥፏል። አዶናይ ብርሃነ ኃይለ ሚካኤል የሚባል ተጠርጣሪ አውጥቻለሁ ብሏል። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ መሆኑን እያጣራ መሆኑን ገለጸ ይልና አዲስ አበባ ታህሳስ 1 ቀን የኢትዮጵያ ፌደራል ፖሊስ ሚኒስትር የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ደን ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዲያከናውን በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል መግለጫ አውጥቷል። የኢትዮጵያ ፌደራል ፖሊስ ማለት እንደው ሳምንት ይለቁታል፣ የዛሬ ሳምንት ይለቁታል። የፈለገ ይሁን ፌደራል ፖሊስ የሚባለው ጨካኝ፣ ገዳይ፣ ዘራፊ፣ ዘረኛ ቡድን በህይወቱ የሚጸድቅ ከሆነ መንግስተ ሰማያት የሚያገባው ከሆነ ይህንን ብቻ በማድረጉ እግዚአብሔር በደሉን ኃጢአቱን ይቅር የሚልለት ነው ይመስለኝ። ፖለቲካ ስለሆነ ፖለቲካ ነው ነገሩ። ነዳይ እየጨመረ ነው፣ ኑሮ እየናረ ነው። ስለዚህ ህዝቡ በዚህ ደግሞ ተበሳጭቶ እንዳይነሳብን ብሎ ትኩሳት ማብረጃ ነው፣ እናውቀዋለን። ቢሆንም እንደዚህም ሆኖ ግን እንዲህ አይነት ጋጦጥ ስራና ጋጦጥ ተግባርን በዚህ መልኩ ለመከላከል የሄደበትን መንገድ ተጸደቀም በዚህ እንትን ይላል ማለት ነው። ይሄ ደግሞ ከጋምቤላ የወጣ ነው። መጣበታለሁ። አሁን ሁሉም መያዛቸውን ሲያውቅ እንደምትመለከቱት ይሄ ደግሞ ይቅርታ ጠይቃለሁ ብሏል። ይቅርታ የሚጠይቀው ለምንድን ነው? ላይቭ ላይ ልጅቷ ምላሷን ታወጣለች፣ አንገቷ ላይ ክር አድርጋለች፣ አንገቷ ላይ ማህተብ አድርጋለች። መቼም ኦርቶዶክስ ልትባል ነው። ከዛ ምላስሽን አውጪ ይሏታል ጊፍተሮች። ከዛ ምላሷን ታወጣለች። ይሄም ደግሞ 40 ክንድ ምላስ አለው። ያንን ምላሱን የሚያስፈራ ምላሱን ያወጣል። ከዛ በዛ ምላሳቸው ትጎርሰዋለች ያ ምላስ። ከዛ በደንብ አልታየም ይሏቸዋል። እሺ ድገሙት ይሏቸዋል። ይደግማሉ። መንግስት ይኸውልህ ክላውድ ቼዘር ነው የኢትዮጵያ መንግስት፣ የአብይ መንግስት፣ የብልጽግና መንግስት ምንድን ነው ቀላል ይሄ የማህበረሰብ ጫጫታ ፖለቲካ እስካልሆነ ድረስ፣ እውነተኛ የስልጣን ጥያቄ እስካልሆነ ድረስ፣ እውነተኛ የመብት ጥያቄ መንግስትን የሚነካ እስካልሆነ ድረስ አድሬስ ለማድረግ ይፈልጋል። ስም ለማግኘት ነው ይፈልገው። ገብቷል አባባሌ? አሁን አዶናይን እኮ ተጠቅመውበታል አይደለም እንዴ ቴዲ? አዶናይን እኮ አየር ኃይል ሄዶ እንዲሰብክ አድርገውታል። አዶናይ ጃኒና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና ፌደራል ፖሊሶች እንግዲህ ጉዳዩ ባለባበስ የኢትዮጵያን ሴት የማይወክል አለባበስ በሚል ነው ተጠርጥረው የገቡት እና ያው ሁላችንም እንደምናውቀው አዶናይና ናፒም ሱፍ ነበር የለበሱት። ጃኒም እንግዲህ የኢትዮጵያን ባህል የሚያንጸባርቅ አሪፍ ቀሚስ ነበር የለበሰችው። ያን ያክል የሚያሳስብ አይደለም ማለት ነው። ግን ለ14 ቀን ምርመራ እንዲደረግ ጊዜ ስጡን ብለው ፌደራል ፖሊሶች እስከ 14 ቀን ሊቆዩ ይችላሉ ብዬ አስባለሁ። ነገር ግን ከዛ በፊትም ፈጥነው ሊወጡ ይችላሉ። ከኛ የሚጠበቀው ጸሎት ማድረግ ነው፣ ዱዓ ማድረግ ነው ጋይስ። አዶናይ ፋሚሊዎች ደግሞ አይ ቲንክ እኔ ከዚህ በኋላ እንደዚህ አይነት ቪዲዮዎች ሊሰራ የሚችል አይመስለኝም። ትንሽ ነገሩ መስመር እስከሚይዝ ያለውን ነገር መሬት እስከሚረቅ ድረስ ሁላችን ቪዲዮዎች ባንሰራ አሪፍ ነው እላለሁ። ጋይስ ይሄ ትልቅ ተስፋ ነው፣ ደስ የሚል ዜና ነው ብዬ አስባለሁ። ባለባበስ ነው የተወነጀሉት። ኖርማል ነው የለበሱት። ጀስት ምርመራ ጥያቄ ነው። ከ14 ቀን በፊት ፈጥነው እንደሚወጡ ተስፋ አደርጋለሁ። ያለው አዲስ ነገር ይሄ ነው። ብዙዎቻችሁ እንግዲህ ኢንቦክሴን በጣም ስላጨናነቃችሁት ያለውን አዲስ ነገር ንገረኝ ብላችሁኝ ስለነበር ነው ይሄንም ነግራችሁ። ቴንክ ዩ ሶ ማች